በድራማዊ ክስተት የታጀበው የአሜሪካ የነጻነት ፕሮጀክት መቋረጥ በትራምፕ አስተዳደርና በፔንታጎን መካከል እርስ በርሳቸው የሚቃረኑ አስተያየቶችን ለማስተናገድ ተገዷል። በፕሬዝዳንት ትራምፕ ብዙ የተባለለት የአሜሪካ ወዳጅ አገር ስለሆኑ በኢራን የጥቃት ኢላማ የሆኑ የባሕረ ሰላጤውን አገራት በተስፋ ብርሃን ያጥለቀለቀው የነጻነት ፕሮጀክት መቋረጥ ጥያቄን አስነስቷል። ጥያቄው ከኢራን በተሰነዘረ የቀይ መስመር መግለጫዎችና ከሚሳኤል ጥቃት የመነጨ ወይስ ስትራቴጂካዊ ማፈግፈግ የሚል ሆኗል። በእርግጥም ኢራን አሜሪካ ጀምራ ያቋረጠችው በሆርሙዝ በኢራን ታግደው የሚገኙ መርከቦችን በአሜሪካ ጦር አጅቦ የማስወጣት እቅድ የሆነው የነጻነት ፕሮጀክት በኢራን በኩል እንደ ተኩስ አቁም ስምምነት መጣስ እመለከተዋለሁ ማለቷ ለፕሮጀክቱ መቋረጥ ምክንያት ይመስላል። በሌላ በኩልም ትራምፕ የአጋር ሀገራትን በጦርነቱ አንሳተፍም የማለት ጽኑ አቋም ለመቀልበስ ያሰቡት እንደታሰበው አለመሆኑን ያመላክታል። ኢራን በምስራቁ ዓለም ዲፕሎማሲያዊ ግንኙነቷን መጨመር ለአሜሪካ ፕሮጀክቱን ላልተወሰነ ጊዜ አቋርጫለው መግለጫ አስተዋጽኦ ምን ድረስ ነው? በትራምፕ አስተዳደርና በፔንታጎን መካከል ስለተቋረጠው የነጻነት ፕሮጀክት እርስ በርሳቸው የሚጣረዙ መግለጫዎችስ ከምን የመነጩ ናቸው? የሚለውና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋል። ዶናልድ ትራምፕ ከኢራን ጋር ስምምነት መድረስ እንዲቻል በኢራን የተያዙ መርከቦችን ከሆርሙዝ ወሽመጥ ለማስወጣት የተነደፈው የነጻነት ፕሮጀክት መቆሙን አስታውቀዋል። ነገር ግን በኢራን ወደቦች ላይ የተጣለው እገዳ አሁንም እንደሚቀጥል ገልጸዋል። የትራምፕ ድንገተኛ የዕቅድ ለውጥ በማህበራዊ ትስስር ገጻቸው ላይ ሰፍሯል። ትራምፕ ጦርነቱን ለማስቆም ከኢራን ጋር ስምምነት ለማጠናቀቅ ለሚደረገው ጥረት ቦታ ለመስጠት ፕሮጀክቱ ለአጭር ጊዜ መቆሙን ገልጸዋል። ትራምፕ ሰኞ ዕለት የተጀመረውን የነጻነት ፕሮጀክት የመቋረጡን ውሳኔ ያሳለፉት በፓኪስታንና በሌሎች ሀገራት ጥያቄ መሰረት መሆኑን አስፍረዋል። እንደ ፕሬዝዳንቱ አስተያየት ከሆነም በኢራን ላይ በተካሄደው ዘመቻ ወቅት የተገኘው ከፍተኛ ወታደራዊ ስኬት አንዱ ምክንያት ነው። እንዲሁም ከኢራን ተወካዮች ጋር የተሟላና የመጨረሻ ስምምነት ለማድረግ ከፍተኛ እድገት መኖሩ ከግምት ውስጥ ገብቷል። ይህ የትራምፕ አስተያየት ከውጭ ጉዳይ ሚኒስቴርና ከወታደራዊ መሪዎች አስተያየት ጋር የሚቃረን መሆኑም ጥያቄን ፈጥሯል። ወታደራዊ መሪዎችና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመካከለኛው ምስራቅ የተኩስ አቁም ስምምነት አሁንም እየቀጠለ መሆኑን ተናግረዋል። ግጭቱ ባይፈታም የመጀመሪያው ዋና የአሜሪካ ወታደራዊ ዘመቻ ዓላማ በኢራን ላይ መጠናቀቁን አጥብቀው ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዋይት ሀውስ በሰጡት መግለጫ አሜሪካ ዓላማዎቿን በማሳካት በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገልጸዋል። ሩቢዮ በየካቲት 28 በኢራን ላይ የተጀመረውን የኦፕሬሽን ኢፕቲክ ፍሪ ወታደራዊ ዘመቻ መጠናቀቁን ይፋ አድርገዋል። ሚኒስትሩ አሜሪካ የዘመቻው ዓላማዎቿን ማሳካቷን ይህም ብቻ ሳይሆን የሰላም መንገድን መምረጧን ገልጸዋል። ፕሬዝዳንት ትራምፕ ከስምምነት ላይ መድረስ እንደሚፈልጉም ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው የነጻነት ፕሮጀክት ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት እንደነበር ተናግረዋል። የአነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን የተናገሩት ሩቢዮ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ አረጋግጠዋል። ነገር ግን የውጭ ጉዳይ ሚኒስትሩ መግለጫ ትራምፕ ፕሮጀክቱ ለተወሰነ ጊዜ ተቋርጧል ከሚለው አስተያየት ጋር የሚጣረዝ ነው። በተመሳሳይ የትራምፕ መግለጫ የአሜሪካ መከላከያ ሚኒስትር ፒት ሄግስት ከሰጡት አስተያየት አንጻር በሁለት የተለያዩ ጽንፍ የቆሙ መግለጫዎች እንደሆኑ ያመላክታል። የአሜሪካ የመከላከያ ሚኒስትር ፒት ሄግስት እንዳሉትም ከኢራን ጋር የተኩስ አቁም ስምምነቱ አልተጠናቀቀም። ሄግስት አሜሪካና ኢራን በባሕረ ሰላጤ ውስጥ የሆርሙዝ ወሽመጥን ለመቆጣጠር ባደረጉት ጥረት የተኩስ ልውውጥ ቢደረግም ከኢራን ጋር የተደረሰው የተኩስ አቁም ስምምነት አላበቃም። በኢራን በኩል የወጡ መግለጫዎች ደግሞ ከትራምፕ አስተያየት ጋር የሚጣጣሙ ይመስላል። ኢራን ከአሜሪካ ጋር ሁሉን አቀፍ ስምምነት እንደምትፈልግ ማስታወቋ ትራምፕ የነጻነት ፕሮጀክትን ያቋረጥ ነው ከኢራን ጋር ስምምነት መድረስ እንዲቻል ከሚለው አመክንዮ ጋር የሚቀራረብ ነው። ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ከአሜሪካ ጋር በምታደርገው ድርድር የምትቀበለው ፍትሐዊና ሁሉን አቀፍ ስምምነት ብቻ እንደሆነም የሀገሪቱ የውጭ ጉዳይ ሚኒስትር ገልጸዋል። ይህ የተባለው ፕሬዝዳንት ዶናልድ ትራምፕ በሂደቱ ላይ ትልቅ
መሻሻሎች እንዳሉ ከተናገሩ በኋላ ነው። ኢራን በድርድሩ ህጋዊ መብቶቿንና ጥቅሞቿን ለማስጠበቅ የተቻላት እንደምታደርግ የውጭ ጉዳይ ሚኒስትሩ አባስ አራግቺ በቻይና ቤጂንግ ከከፍተኛ ዲፕሎማት ዋንጊው ጋር ከተወያዩ በኋላ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። ኢራን ከአሜሪካ ጋር ሁሉን አቀፍ ስምምነት መፈለጓ ጉዳዩ ከኒኩሌር መርሃ ግብር ባለፈ ሰፋ ያሉና በሁለቱ ሀገራት መካከል ለበርካታ አስርተ ዓመታት ስር የሰደዱ ቅራኔዎችን መፍታት ላይ ያተኩራል። በተለይ አሁን ባለው ዓለም አቀፋዊ ሁኔታ የኢራን ሁሉን አቀፍ ስምምነት በአሜሪካ የተጣሉባት የኢኮኖሚ ማዕቀቦች ሙሉ በሙሉ እንዲነሱላት ማድረግ አንዱ ነው። ይህም የነዳጅ ሽያጭ በነጻነት ማከናወን፣ በዓለም አቀፍ የባንክ ስርዓት ውስጥ በድጋሚ መካተት፣ በውጭ ሀገራት የታገዱባትን በቢሊዮን የሚቆጠሩ ዶላሮች ማስለቀቅን ይጨምራል። ሌላኛው ወሳኝ ጉዳይ የኒውክሌር ቴክኖሎጂዋ ለሰላማዊ ዓላማ መሆኑን የሚያረጋግጥና ዳግመኛ አሜሪካ ከስምምነቱ እንዳትወጣ ዋስትና የሚሰጥ ስምምነትን ትሻለች። አሜሪካ በበኩሏ የኢራን የዩራኒየም ማበልጸግ አቅም እንዲገደብና ዓለም አቀፍ ተቆጣጣሪዎች ጥብቅ ፍተሻ እንዲያደርጉ ትፈልጋለች። ይህ እስካሁን አስታራቂ ሀሳብ ያልተገኘለት ጉዳይ ነው። እንዴት ሊሳካ እንደሚችልም ግልጽ አይደለም። ይህ የማንኛውም ስምምነት ዋነኛ ምሰሶ ነው። አሜሪካና ምዕራባውያን የኢራን የባሊስቲክ ሚሳኤል ልማትና ድሮኖች የቀጠናውን ደህንነት ያሰጋሉ በሚል በስምምነት ውስጥ እንዲካተቱ ይፈልጋሉ። ኢራን ግን ይህንኑ እንደ ሉዓላዊ የመከላከያ መብቷ በማየት ለድርድር መቅረቡ አይዋጥላትም። ኢራን በመካከለኛው ምስራቅ፣ በየመን፣ በሊባኖስ፣ በሶሪያና በኢራቅ ካሉ ታጣቂ ቡድኖች ጋር ያላትን ግንኙነት እንድትቀንስ ወይም ድጋፏ እንድታቆም የሚጠይቅ ነጥብ በኢራን ሁሉን አቀፍ ስምምነት ፍላጎት ውስጥ ሊካተትም ይችላል። ኢራን ወደፊት የሚመጡ የአሜሪካ አስተዳደሮች ከሚደረጉ ስምምነቶች በቀላሉ እንዳይወጡ ህጋዊ ወይም ፖለቲካዊ ዋስትና ትፈልጋለች። የኢራን ሁሉን አቀፍ ስምምነት መፈለግ ኢኮኖሚያዊ ህልውናዋን ለማረጋገጥ ያለመ ነው። አሜሪካ ደግሞ የቀጠናውን ደህንነትና የኒውክሌር ስጋትን ለመቀነስ ትፈልጋለች። ሆኖም በሁለቱ ወገኖች መካከል ያለው ከፍተኛ አለመተማመን ስምምነቱን ተግባራዊ ለማድረግ ትልቅ እንቅፋት ሆኖ ቆይቷል። የኢራን ከአሜሪካ ጋር ሁሉን አቀፍ ስምምነት ለማድረግ እንደምትፈልግ ያስታወቀችውም ትራምፕ በሆርሙዝ በኢራን ታግደው የሚገኙ መርከቦችን ለማስወጣት የተነደፈው የነጻነት ፕሮጀክት ለተወሰነ ጊዜ መራዘሙን ከገለጹ በኋላ ነው። ይህም በሁለቱ ወገኖች መካከል ስምምነት የማድረግ ብርቱ ፍላጎት እንዳለ የሚያመላክት ነው። ወዲህ ደግሞ የነጻነት ፕሮጀክት የተቋረጠው ለተወሰነ ጊዜ ነው መባሉ ዳግም ተግባራዊ ተደርጎ ኢራንን ለወታደራዊ ጥቃት የሚያነሳሳ እንዳይሆን ስጋት አለ። ኢራን በምስራቁ ዓለም ዲፕሎማሲያዊ ግንኙነቷ መጨመር ለአሜሪካ ፕሮጀክቱ ላልተወሰነ ጊዜ አቋርጫለው መግለጫ ጫና ያሳደረም ይመስላል። ኢራን ከቻይና ጋር ያደረገችው ውጤታማ ውይይት የሰላም በሮች እንዲከፈቱ ካለው እድል ባለፈ ለአሜሪካ ሴራ የተጠነሰሰበት ውይይት የመሆን እድልም አለው። በትራምፕ አስተዳደርና በፔንታጎን መካከል ስለተቋረጠው የነጻነት ፕሮጀክት እርስ በርሳቸው የሚጣረሱ መግለጫዎችም ስምምነት እድል መስጠት ያስፈልጋል ከሚለው የትራምፕ አስተያየት ጀርባ ጊዜ መግዛት ፍላጎት እንዳለ ያመለክታል። ከቀናት በኋላ የሚጠናቀቀው የተኩስ አቁም ስምምነት ለኢራን የሁሉን አቀፍ ስምምነት መፈለግና አሜሪካ የነጻነት ፕሮጀክትን ማቋረጥ መጨረሻው ምን ይሆናል ለሚለው መልስ ይሰጣል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢንዲፔንደንት፣ ዘ ጋርዲያን እና አልጀዚራን በዋቢነት ተጠቅመናል።